ማርገዝ ያልቻሉ ሴቶችን ለማገዝ የሚታዘዘው ክሎሚድ አወሳሰዱ እንዴት ነው የሚለውን ነው ማብራራው። በአጠቃላይ ይሄ መድኃኒት ሐኪም ሳያዝ መውሰድ የለባችሁም። የሚሰራው ለኦቭሌሽን ኢንዳክሽን ነው። ይህ ማለት እንቁላል እንድትወጣ ለማበረታታት ሕክምና ተደርጎ እርግዝና ያልተፈጠረበት ምክንያት ከሴት በኩል በቂ እንቁላል እየወጣ አይደለም ብለን ካሰብን እሱን ለማበረታታት ነው የምናዘው። ብዙ ጊዜ የሚጀምረው ፔሪድ ከመጣበት አንድ ብሎ ከጀመረበት ከ3 እስከ 5ኛ ባሉት ቀናት ውስጥ ነው። ሲወሰድ ለ5 ቀናት ነው የሚወሰደው። ከ3 እስከ 7ኛ ቀን ሊወሰድ ይችላል። ከ4 እስከ 8ኛ ቀን ሊወሰድ ይችላል። ከ5 እስከ 9ኛ ቀን ሊወሰድ ይችላል። ይሄንን የምንወስነው እኛ ነን ሐኪሞቹ። ፔሪዳችሁ በየስንት ቀን ይመጣል የሚለውን አይተን ለምሳሌ 28 ቀንና ከዛ በላይ የሚመጣ ፔሪድ ከሆነ ፔሪድ አንድ ብሎ ከጀመረበት ፔሪዱ ጠራም አልጠራም 5ኛ ቀን ላይ ይጀመራል። ከ5 እስከ 9ኛው ቀን ይወሰዳል። ከዛ ግንኙነት ከ10ኛ እስከ 18ኛ ያሉ ቀናትን አንድ ቀን አልፎ አንድ ቀን ግንኙነት ማድረግ ይመከራል። በዚህ መሰረት ኦቭሌሽን ይኖራል ብለን የምናስበው 14 16ኛ ቀን ላይ ስለሆነ። ሁለተኛ ደግሞ አጫጭር ፔሪድ ላላቸው ለምሳሌ በ24 ቀን በ26 ቀን እንደዛ ለሚያዩት ቀድመን ልንጀምር እንችላለን። በጣም አጭር ፔሪድ ያላት ከሆነ ደሙ ጠራም አልጠራም ከ3 እስከ 7ኛው ቀን ልንጀምር እንችላለን። ከዛ ያለን እናስተካክላለን። ስለዚህ ለነዚህ ሴቶች ግንኙነትም የሚጀመረው ልክ 7ኛው ቀን ብትጨርስ ከዛ ጊዜ ጀምራ 7 8ኛው ቀን ጀምራ አንድ ቀን አልፎ አንድ ቀን የግንኙነት ሙከራውን መቀጠል ማለት ነው። እንደ ሳይድ ኢፌክት ኦቫሪያን ሲስትን ጨምሮ ደም መርጋት ራሱን ኦቫሪያን ሃይፐርስቲሙሌሽን ሲንድሮም የምንለው አለ። ስለዚህ አንዳንዴ ከፋርማሲ ገዝተው ወስደው ስለሚያጋጥመኝ ነው ሐኪም አማክሩ። ምክንያቱ ምንድነው የሚለው ከተለየ በኋላ ነው እሱን የምናዘው እንጂ በወንድ በኩል ለምሳሌ የመውለድ ችግር ኖሮ ሴቷ ይሄንን ብትወስድ መድኃኒቱ አይሰራም። ይሄ መድኃኒት የሚሰራው ቱቦዋ ዝግ ላልሆነ ምክንያቱ ከወንድም ሳይሆን ከሴት በኩል ነው እንቁላል አልወጣ ካለ እሱን ለማበረታታት ሲሆን ልጅ የመውለድ ሙከራ ከሚያረጉ ካፕሎች መሃል ሙሉ ምርመራ አድርገው በወንድም በሴትም በኩል ምክንያት ሳይገኝ ግን ሙከራ ያያረጉ ልጅ የማያገኙ ሰዎች አሉና አንኤክስፕሌንድ ኢንፈርቲሊቲ እንለዋለን በሕክምና 10% መውለድ የማይችሉ ሰዎች ላይ ሊታይ ይችላል። በሴት በኩል የእንቁላል መጠን ምርመራ የሆርሞኖቹ ምርመራ በቂ ናቸው። ሂስተሮሳልፊንጂዮግራፊ የማህፀን ውስጥ ራጅ ምንም ቱቦ ላይ መዘጋት አያሳይም። ማህፀን ግድግዳው መሸከም የሚችል ነው። በወንዶች በኩል ደግሞ ሲመን አናሊሲስ ወይም የወንድ የዘር ፍሬ ሲሰራ ቁጥሩ ጤናማ ነው። ሞታይል ናቸው። ምንም አይነት ችግር አያሳይም። ግን በቂ ጊዜ ተሰጥቶ ለምሳሌ ከ35 ዓመት በታች ላለች ሴት ለ1 ዓመት ያህል ሙከራ አድርጋ እርግዝና ሲከሰት አናይም እና በሕክምናው ለኛም ለማከም ትንሽ ከበድ ይላል ምክንያት አግኝተን ስለማንናገር። ስለዚህ ልጅ የፈጣሪ ስጦታ ነው። ግን ከሕክምና አንጻር እነዚህን ለማሻሻል መጀመሪያ የምንመክረው ታይምድ ኢንተርኮርስ ነው። የሷን ፔሪድ ቀኑ ታይቶ በነዛ ቀናት እርግዝናውን መሞከር፣ ቡና መቀነስ፣ አትክልት ፍራፍሬ መመገብ፣ ጤናማ አመጋገብን ማዘውተር፣ ስትረስን መቀነስ፣ ሌሎች የጤና ችግሮች ካሉ ለምሳሌ የደም ግፊት፣ የስኳር፣ ሌሎች ምክንያቶች ካሉ እነሱን ማስተካከል። እነዚህን አድርገን ካልተከሰተ ቀጣይ የምንሄደው ኦቭሌሽን ኢንዳክሽን ወደምንለው ነው። በመድኃኒቶች በቃ ሴቷ ላይ እንቁላል እንዲወጣ ለማገዝ እንሞክራለን። በተመሳሳይ ጊዜ ደግሞ ፕሪናታል ወይ ፎሊክ አሲድ ወይ ፈርቲሊቲ ኤድ እንደዚህ ሊያግዙ የሚችሉ መልቲቫይታሚኖችን በተለይ ውስጣቸው አንቲኦክሲዳንት ያላቸው ብዙ አይነት ቫይታሚኖች ያላቸው ቫይታሚን ኢ፣ ቫይታሚን ዲ እነሱን ሰፕሊመንቶች እንድትወስድ እናበረታታለን። በወንዶች በኩል ደግሞ ቡና መቀነስ፣ ሙቅ ውሃ ሻወር ማስወገድ፣ ሞር ላላ ያሉ ሱሪዎችን ልብሶችን መልበስ፣ ጤናማ የሆነ ላይፍ ስታይል መከተል እነዚህን አድርገን ካስፈለገ ቫይታሚንም ልንሰጥ እንችላለን። ጀስት መልቲ ቫይታሚን ሰፕሊመንቶች እና ሞቲሊቲን የስፐርምን እንቅስቃሴ ሊያሻሽሉ የሚችሉ። ስለዚህ ለሴቶች መጀመሪያ በመድኃኒቱ ገዛ አድርገን ካልተሳካ የመጨረሻ አማራጭ የሚሆነው ኢንትራዩትራይን ኢንሴሚኔሽን ወይም የወንድ የዘር ፍሬ ወደ ሴት ማህፀን እንዲገባ ማድረግ። በሱ የተወሰነ ተሞክሮ ካልተሳካ የመጨረሻ አማራጭ የሚሆነው አይቪኤፍ ወይም ኢንቪትሮ ፈርቲላይዜሽን ነው። ይሄ ማለት የሴት እንቁላል የወንድ የዘር ፍሬ እንዲገናኙ አድርጎ ወደ ማህፀን ማስገባት ነው። ምክንያቱም ባናቀው እንኳን ቢያንስ ሁሉም መንገዶች ካልሰሩ እንደ መጨረሻ አማራጭ ያገለግላል ይሄኛው። ይሄን ፕሮሰስ እየሄዳችሁ ግን እኔ አንድ እንደ እህት የምመክራችሁ ምንድነው አዶፕሽንን ወይም ማሳደግን ኮንሲደር ማድረግ።
ፈጣሪ የራሳችሁን እስኪሰጣችሁ ድረስ በመሃል እህት ወይ ወንድም ሊሆን የሚችል ልጅ ብታሳድጉ ሞራል ይኖራችኋል። በመውለድ ብቻ አይደለም ደግሞ ወላጅነት የሚገኘው፣ ማሳደግ ራሱን የቻለ የሚሰጠው ትልቅ ተስፋና ፖስት ፒል ደጋግሞ ቢወሰድ ምን ሊፈጠር ይችላል ብላችሁ ለጠየቃችሁን ጥያቄ መልስ ለመስጠት ነው። በመጀመሪያ የሁላችሁም ኮንሰርን የሆነው ለወደፊት መካንነት ወይም የመውለድ ችግር አያመጣም። የሚሰራው በጊዜያዊነት ነው። በጊዜያዊነት ሲሰራ እንደ ሳይድ ኢፌክት ሆድ ቁርጠት ወይም ፔሪድ መዛባት ሊያመጣ ይችላል። በቁጥር ደረጃ ደግሞ በወር ይሄን ያህል ብቻ፣ በአመት ቁጥር የተቀመጠ ነገር የለም። አስፈላጊ እስከሆነ ድረስ መውሰድ ይቻላል። ግን ማስተዋል ያለባችሁ ደጋግሞ በተወሰደ ቁጥር ፌል ካረገ እርግዝና የመከሰት እድል ካለ 15% ቻንስ ስላለ እርግዝና የሚፈጠር ሊሆን ይችላል። ስለዚህ አስተማማኝ መከላከያ መጠቀም ይሻላል ፖስት ፒልን ደጋግሞ ከመውሰድ። ከዛ ውጭ ግን አንድ ሴት ፖስት ፒል ወስዳ ነፍሰ ጡር ብትሆን ጽንሱ ላይ የሚመጣ ያፈጣጠር ችግር የለም። ግን አንዳንድ ኬዝ ሪፖርቶች ላይ ሌቮኖጆስትሮን የሚባል ሆርሞን ስለሆነ ውስጥ ያለው ቱቦዎቹ በደንብ እንዲንቀሳቀሱ ሊያደርጋቸው ይችላል እና ኢክቶፒክ ፕሬግናንሲ ወይም ከማህፀን ውጭ እርግዝና በጣም አልፎ አልፎ ሊታይ ይችላል። ከወንዶች ይልቅ ሴቶች ላይ የሽንት ኢንፌክሽን በጣም በዝቶ ይታያል። ምልክቶቹ ሽንት ቶሎ ቶሎ መምጣት፣ በጣም ማፋጠን፣ ሽንት ቤት እስክደርሱ ድረስ ስትሸኑ መጠኑ በጣም ትንሽ ይሆናል። ከጨረሳችሁ በኋላ ሽንት ያለመጨረስ ስሜት፣ ሽንት ከለሩ የደፈረሰ ሊሆን ይችላል፣ ሽታ ሊያመጣ ይችላል። አንዳንዴ ደግሞ ደምም አብሮ ሊቀላቀል ይችላል። ሽንት ከጨረሳችሁም በኋላ ያለመጨረስ ስሜት አብሮ ሊታይ ይችላል። ብዙ ጊዜ ውሃ በደንብ የማይጠጡ ለምሳሌ 2 ሊትር ውሃ በቀን መጠጣት ይመከራል። ሽንት ሲመጣ ደግሞ የሚይዙ ለረጅም ሰዓት የሚይዙ ሴቶች ላይ በብዛት ይታያል። ምልክቶቹን አይተን እናክማለን። የሽንት ምርመራን በቀላሉ ይለየዋል። ስለዚህ እንደዚህ አይነት ምልክት ካለ ሐኪም ማማከር ያስፈልጋል። አንድ ሴት ድንግልናዋ ሳይወሰድ ነፍሰ ጡር መሆን ትችላለች ወይ ለሚለው ጥያቄ መልሱ አዎ ነው። አላስፈላጊ መነካካቶች ኑሮ ስፐርም የወንድ የዘር ፍሬ ከውጭ ከፈሰሰ በማህፀን አድርጎ ትራቭል አድርጎ እንቁላሏን ሊያገኝ ይችላል። እርግዝና ሊከሰት ይችላል። አንዳንዴም በሰርግ ቀናቸው ድንግልናው በደም መሄድ ካልቻለ ግን የወንድ የዘር ፍሬ ከውጭ ከፈሰሰ ስቲል ፕሬግናንሲ ሊከሰት ይችላል። አሁን ቀጣይ እርግዝናው ላይ ምንም ችግር አይፈጠርም፣ ግን በምጥ ነው በኦፕሬሽን ነው የምትወልደው የሚለው ጥያቄ ይሆናል። ድንግልናው ሙሉ በሙሉ ካልሄደ አምጣ መውለድም ሊከብድ ይችላል። እንደገና እሷም የምትመርጥበት መንገድ ይኖራል ድንግልናው መሄድ ያለበት። ስለዚህ አንዳንዴ ኦፕሬሽን ከመሰራትም ሊያደርስ ይችላል። እርግዝና ለሚሞክሩ ሴቶች ፎሊክ አሲድ ጥቅሙ ምንድን ነው? ከመቼ ጀምረው ነው መውሰድ ያለባቸው የሚል ጥያቄ ነበር። ፎሊክ አሲድ የምናበረታታው ከማርገዛቸው በፊት ከ1 ወር እስከ 3 ወር ቀደም ብለው ቢወስዱት ነው። በእርግዝና ወቅትም የመጀመሪያ 3 ወር በአብዛኛው ይቀጠላል። ከዛ ወደ ፕሪናታል አይረን ወደ ያዙ ነገሮች ደግሞ እንቀይራለን ማለት ነው። ዋናው ጥቅሙ ኒውራል ቲዩብ ዲፌክት የሚባሉ ከነርቭ ጋር ተያይዞ የሚመጡ ጽንስ ላይ የሚታዩ የአፈጣጠር ችግሮችን ለመከላከል ነው። ለምሳሌ አኒንሴፋሊ የሚባለው ይሄ የልጅ አብዛኛው የብሬን የጭንቅላት ፓርት አይኖርም። የላይኛው የቆዳ የቦን ክፍልም ላይሰራ ይችላል። ሁለተኛ ደግሞ ስፓይናል ባይፊዳ የሚባለው አከርካሪ አጥንት ስፓይናል ኮርድ ላይ ነርቮቹ ተጎድተው አብጠው ሊወጡ ይችላሉ። በኋላ ልጅ ላይ ሰገራ ሽንት መቆጣጠር ሊከብድ ይችላል። እግር መራመድ ፓራላይዝም ሊያደርግ ይችላል። ሰርጀሪም ሊያስፈልግ ይችላል። ስለዚህ ሁሉም ሰው ፎሊክ አሲድ እየወሰደ ቢሞክር ጥሩ ነው። እነዚህ አፈጣጠር ችግሮች በጣም ከባድ የሆኑትን አልትራሳውንድ ላይ 3 ወር ጀምሮ 4 ወር ላይ እናያቸዋለን። አብዛኞቹ ግን 5 ወር ላይ ፌታል አናቶሚክ ስካን የሚባል በጥልቀት የምናየው አልትራሳውንድ አለ። እያንዳንዱ የሰውነት ክፍሎችን ስናይ ልናገኘው እንችላለን። ግን ይሄ አክሰስ የሌላቸው ሴቶች ልክ ሲወልዱ ነው የሚታወቀው። በተለይ አነስ ያለች ስፓይናል ባይፊዳ ጀርባ ላይ ያለች ባጭ ሲሆን ልክ ልጅ ሲወለድ ነው ያንን ነገር ሊታይ የሚችለው። ከዛ በኋላ ከኒውሮ ሰርጅኖች ጋር በመሆን ወደ ሕክምናው ሊሄድ ይችላል እና ቀድሞ ለመከላከል ሁላችሁም ፎሊክ አሲድ ውሰዱ።